ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 4 ቀን 2018 ዓ.ም የምሽቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም የፋኖ ተጋድሎ ከወለጋ እስከ ጎንደርና ሸዋ ግንባር ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በበርካታ ግንባሮች ስላካሄደው ተጋድሎና ስላስመዘገበው ወታደራዊ ውጤት ዝርዝር መረጃ ይዘን ቀርበናል። በወሎና ጎጃም ግንባሮች የተሰሙ የውጊያና የህዝባዊ እንቅስቃሴ መረጃዎችንም እናቀርባለን። በሌላ በኩል ኤርትራ ሊወጋ ነው እወቁልኝ ሲል ብልጽግናው ማሳወቁን፣ በኢትዮጵያና ኤርትራ መካከል እየተባባሰ ስለመጣው የፖለቲካ ውጥረትና ብልጽግናው ወደ ጦርነት ሊያመራ ስለመወሰኑ የተሰሙ መረጃዎችን እንዳስሳለን። በተጨማሪም የብልጽግናው ግፍ በአማራ ህዝብ ላይ ቀጥሏል። በማዕከላዊ ኢትዮጵያ ጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ በሚል ወንጀላ ስለመገደላቸው የተሰማውን መረጃ እናቀርብላችኋለን። እነዚህንና ሌሎች የተመረጡ መረጃዎችን አካተን ያሰናዳ ነው የዛሬው የጣና ቴሌቪዥን የምሽት ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናው እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። የፋኖ ተጋድሎ ከወለጋ እስከ ጎንደርና ሸዋ ግንባር። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት በበርካታ ግንባሮች በድል የታጀበ ተጋድሎ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት አስታወቀ። የድርጅቱ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ አቤ ጺሞ የዕለቱን ተጋድሎ አስመልክቶ እንደገለጸው ከፍተኛ ወታደራዊ ድል የተገኘበት ዕለት ነበር ብሏል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ የወለጋ ቢዛ ሟንሻ ሰይድዝ ተጋድሎን በመግለጽ መረጃውን ማቅረብ ሲጀምርም በምስራቅ ወለጋ ና ሁሩ ጉሩ ግንባር ጊዳያና ወረዳ አንገርጉትን ከተማ መውጫ ላይ ጌጥ የግርማ መብረክ ክፍለ ጦር አንገርጉትን ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር እንጅሮ በተባለ ስፍራ ከተማዋን ለቆ ለመውጣት በሞከረ ጠላት ብልጽግና ኮማንዶ ላይ በጋራ በተደራጀ ደፈጣ ጥቃት ከፍተኛ ምት ተሰንዝሯል ሲል ተናግሯል። በዚህ ውጊያም ከ60 በላይ የብልጽግናው ሰራዊት እርምጃ ሲወሰድበት አንድ ብሬንና 42 የነፍስ ወከፍ ክላሽንኮቭ መሳሪያን ፋኖ ገቢ ማድረጉ ታውቋል። ውጊያው በአቤ ደንጎሮ ቀጠናም ቀጥሎ በመዋል አቤ ደንጎሮ ወረዳ ሎምጫ ቀበሌ ታፈረ አለሙ ክፍለ ጦርና ጽናት ክፍለ ጦር በተቀናጀ መንገድ በከፈቱት ውጊያ ከ30 በላይ የብልጽግና ሰራዊት እርምጃ ተወስዶበት 14 ክላሽንኮቭ መሳሪያን ፋኖ ገቢ ማድረግ ችሏል። በውጊያው ከባድ ምት የደረሰበት የብልጽግናው ሰራዊት ወደ አቤ ደንጎሮ ከተማ መፈርጠጡን የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ተናግሯል። አንገርጉትን ላይ ከባድ ምት ያረፈበት የብልጽግናው ሰራዊት ወደ ኋላ ሲያፈገፍግ ህጻናትን፣ ሴቶችንና አዛውንቶችን በግፍ መግደሉን የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ በጎንደር ጠቅላይ ግዛትን በመቀጠል በስቴና ስማዳ ወረዳዎች ፋኖ ታላቅ ጀብዶ የፈጸመበትን ተጋድሎ አድርጓል። ጎንደር ጠቅላይ ግዛት በላይ ዘለቀዝ ሜጀር ጄኔራል ዋንታባታ አንደኛ ኮር ጉና ክፍለ ጦር 2 ብርጌዶች ባካሄዱት ተጋድሎ በድምሩ 27 የብልጽግናውን ሰራዊት እርምጃ መውሰዱን አስታውቋል። የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያሬድ ደገፋው ለጣና ቴሌቪዥን በላከ የተጋድሎ መረጃ በክፍለ ጦሩ ስር የሚገኘው ስቴደንሳ ብርጌድ ለተከታታይ 6 ሰዓታትን የፈጀ ውጊያ ማድረጉን ገልጿል። ውጊያው በስቴ ወረዳ የተለያዩ ግንባሮች ማለትም ሾለክት፣ ጽዮን ተራራ፣ ለበጥ፣ ይባ ወንዝ፣
ሞድር፣ ማጎት ተራራና ፍየል ጭንቅላት በተባሉ አካባቢዎች መካሄዱን የገለጸው ፋኖ ያሬድ ደገፋው በውጊያው ብልጽግናው ዙ 23 ሞርተርና ዲሽቃን ተጠቅሞ ውጊያ አድርጎ እንደነበር ተናግሯል። ነገር ግን ፋኖ በወሰደ የተጠናከረ እርምጃ 17 የብልጽግናውን ሰራዊት እርምጃ በመውሰድ የስቴደንሳ ብርጌድ አይበገሬነቱን ማስመስከሩን ተናግሯል። የጉና ክፍለ ጦር አገረ ቢዘን ብርጌድ በበኩሉ በስማዳ ወረዳ ለተከታታይ 5 ሰዓታትን የፈጀ ውጊያ በማድረግ 10 የብልጽግናውን ሰራዊት እርምጃ በመውሰድና ከፍተኛ ቁጥር ያለውን በማቁሰል ታላቅ ጀብድ መፈጸሙን አስታውቋል። በውጊያው ከፍተኛ ጉዳት የደረሰባቸው የብልጽግናው ሰራዊት አባላትም የስማዳው ወገዳ ከፍተኛ ሆስፒታል በብልጽግናው ሰራዊት ተጨናንቆ እንዲውል መደረጉን ተናግረዋል። በሁለቱም ግንባሮች ከባድ ኪሳራ የደረሰበት የብልጽግናው ሰራዊት ቄስ መልኬ እነው የተባሉትን የቤተ ክርስቲያን አገልጋይ በግፍ መግደሉ ታውቋል። በስማዳው ወረዳ ደግሞ ሰርጋዊት ልደታ ቀበሌ መድኃኔ ዓለም ቤተ ክርስቲያን በመግባት የቤተ ክርስቲያኑን ንብረት ማውደሙን ገልጸዋል። በሌላ የዕለቱ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው 7 ክፍለ ጦር በኤፍራታና ግድም ወረዳ የብልጽግናውን ሰራዊት ከባድ ኪሳራ ያደረሰበትን ተጋድሎ አድርጓል። ከሌሊቱ 12 ሰዓት በተጀመረውና ከአጣዬ ከተማ በ3 ኪሎ ሜትር ርቀት በተካሄደው ውጊያ 4 የስርዓቱ የሚሊሻ አባላት እርምጃ ሲወሰድባቸው የ104ኛ አየር ወለድ ኮማንዶ አባላትም ጉዳት ደርሶባቸዋል። ክላሽንኮቭ፣ ጅምስሪ እና ሌሎች የቡድንና የነፍስ ወከፍ መሳሪያዎችን በፋኖ እጅ መግባታቸውን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ተናግሯል። ፋኖ በወሎና በጎጃም የአማራ ፋኖ ብሔራዊ ንቅናቄ በጎጃም ጠቅላይ ግዛት አጼ ቴዎድሮስ የኮር አደረጃጀትን ማዋቀሩን ይፋ ባደረገ ማግስት የምስራቅ ጎጃሟን ሉማሜ ከተማ በመግባት ታላቅ ወታደራዊ ድል መቀዳጀቱን አስታውቋል። የወሎ ቤት አማራ አጼ ምኒልክ ህዝብ በበኩሉ ከውጊያ በተጓዳኝ ህዝባዊ ውይይት ማካሄዱን ገልጿል። የአጼ ቴዎድሮስ 106ኛ ኮር 34ኛ ክፍለ ጦር ያደረገውን ተጋድሎ አስመልክቶ የኮሩ ህዝብ ግንኙነት ኃላፊ ፋኖ ባየ ደስታ እንደገለጸው የጠላት ብልጽግና ሰራዊት 6ኛ ዋና አዛዥ ጄኔራል ብርሃኑ ጥላሁንና የ602ኛ ኮር አዛዥ ኮሎኔል አለም ሰገድ ተስፋዬ የጎጃምን ፋኖ በትነን ተራ ሽፍታ አድርገነዋል ብለው በተዘባበቱበት ማግስት ጀግናው ሰራዊታችን በወሰደው እርምጃ ሉማሜ ከተማ ገብቶ ጠላትን ከባድ ኪሳራ አድርሶበታል ብሏል። ፋኖ ባየ መረጃውን ሲቀጥልም ሉማሜ ከተማን ካርታ ላይ በማስፈር የተጠና ዕቅድ በማቀድ የተጀመረው ልዩ ኦፕሬሽን የጦር አመራሩ ሰራዊቱን የግዳጅ አፈጻጸሙን በሚገባ እንዲረዳ አድርገዋል። ከሌሊቱ 11 ሰዓት ጀምሮ በጀግኖቹ የተመራው 34ኛ ክፍለ ጦር ሉማሜን በመቆጣጠር የጠላትን ሰራዊት ድባቅ መምታት ጀምረዋል። የጠላት ሰራዊት አቀማመጥ ቤተክርስቲያንን ከለላ ያደረገ ቢሆንም የወገን ኃይል በተጠና መልኩ ሰራዊቱን በማናጠል ደምስሰነዋል። በኦፕሬሽኑም የሉማሜ ከተማ ሰላምና ደህንነት ኃላፊ ተመስገን ምስክር በብልጽግና ቢሮ በር ላይ በ34ኛ ክፍለ ጦር እርምጃ ተወስዶበታል ሲል ተናግሯል። በዚህ ኦፕሬሽን ሌሎች የባዲን ካድሬዎችም በቁጥጥር ስር መዋላቸውን የገለጸው የኮሩ ህዝብ ግንኙነት ኃላፊ በሉማሜ ከተማ የመሸገውን የጠላት ኃይል በመደምሰስ የጄኔራሎቹን ጩኸት ባዱ ያስቀረው 34ኛ ክፍለ ጦር ባካሄደው ልዩ ተጋድሎ ከ25 በላይ እርምጃ ተወስዶበታል። ከቀናት በፊት አስደማሚ የኮማንዶ ሰራዊት ያስመረቀው 34ኛ ክፍለ ጦር በተከታታይ አቅዶ በተዋጋባቸው ውጊያዎች ድል ማስመዝገቡን ቀጥሏል በማለት ዝርዝር የውጊያ መረጃውን አድርሶናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ከውጊያ ጎን ለጎን በሰሜን ወሎ ዞን መቄት ወረዳ ሃና መኳት ኖስ ወረዳ ላይ ታላቅ ህዝባዊ ምክክር ማካሄዱን የዙ ህዝብ ግንኙነት መምሪያ አስታውቋል። ወሎ ቤት አማራ አጼ ምኒልክ ዕዝ ህዝባዊ ውይይቱን ያካሄደው ከብልጽግናው ሰራዊት ጋር ባደረገው ተጋድሎ ነጻ ካወጣቸው ወረዳዎች መካከል አንዱ የሆነው መቄት ወረዳ በሃና መኳት ኖስ ወረዳ ነው። ውይይቱ የተካሄደውም የዙ ከፍተኛ አመራሮች በተገኙበት መሆኑን የህዝብ ግንኙነት መምሪያው አስታውቋል። በዚህ ህዝባዊ መድረክም የአማራ ህዝብ የሉና ትግል ዓላማና መዳረሻ ግብ፣ አሁናዊ ትግሉ ያለበትን ደረጃና ከማህበረሰቡ የሚጠበቅ ወቅታዊ አቋም፣ ስለ ጊዜያዊ የመንግስት አስተዳደር ምንነትና አስፈላጊነት እንዲሁም በሌሎች ጉዳዮች ዙሪያ ሰፊ ማብራሪያ መስጠቱን የዙ ህዝብ ግንኙነት መምሪያው ገልጾ በዚህ ህዝባዊ ውይይት በማህበረሰቡ የተለያዩ ጥያቄዎችንና ሐሳቦችን ተነስተው ምላሽ እንደሰጣቸው ተናግረዋል። በሌላ የዕለቱ የፋኖ መረጃ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር የብልጽግናውን ሰራዊት ስቦ ማስከዳቱን አጠናክሮ በመቀጠል ዛሬም የሻለቃ ዘመቻ መሪውን ጨምሮ 7 የሰራዊቱን አባላት ማስኮብለሉን አስታውቋል። የሻለቃው ዘመቻ መሪን ጨምሮ 7ቱም የብልጽግና ጥምር ጦር አባላትን ፋኖን የተቀላቀሉት 201ኛ ኮር 74ኛና 54ኛ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የስርዓቱ ጥምር ጦር አባላት ወደ ፋኖ የገቡበትን ምክንያት ሲገልጹ ሰራዊቱ በብሔር የተከፋፈለና የመዋጋት ሞራል የሌለው ሆኗል፣ ጊዜና እድል ካገኘ ሁሉም ለመውጣት ዝግጁ ነው ሲሉ መናገራቸውን የአጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ኃላፊ ለጣና ቴሌቪዥን ተናግሯል።
ኤርትራ ልወጋ ነው እወቁልኝ። ብልጽግና በተለያዩ ተቃርኖች የተሞላው የኦህዴድ ብልጽግና ስርዓት አዲስ አበባ ላይ ስለ ኢትዮጵያ መፍረስ እየመከረ ወዲህ ደግሞ በኢትዮጵያ ህዝብ ደም ኤርትራ ልዋጋ ነው ብሎ ለአሜሪካና አውሮፓ ህብረት ደብዳቤ መጻፉ ታውቋል። የስርዓቱ ደጋፊ ሚዲያዎች ዛሬ ከቀትር በኋላ ባሰራጩት ዘገባቸው ከሐምሌ 26 ክስተት በኋላ የብልጽግናው መንግስት ከኤርትራ ጋር ለመዋጋት የመጨረሻ ውሳኔ ላይ መድረሱን ገልጸዋል። ህወሓት በጎንደር ጠቅላይ ግዛት ወልቃይት ጠገዴ ሰቲት ሁመራ ዞን ሸረሪና ላይ ከከፈተው ትንኮሳ በኋላ ብልጽግናው ፈጣን ማጥቃት ወስዶ ከፍተኛ ወታደራዊ ኪሳራ እንደደረሰበት ይታወቃል። የህወሓት ታጣቂ ቡድን አባላትም ወንዙ ውስጥ ገብተው እስከ መወሰድና ከወንዙ ተተፍተው ዳርቻ ላይም ወድቀው የተገኙ 15 የታጣቂ ቡድኑ አስከሬን መገኘታቸው አይዘነጋም። ይህን ተከትሎም የኤርትራው መንግስት ወታደራዊ አዛዦች በትግራይ ክልል ዛላምበሳ ላይ መታየታቸው ብልጽግና ወደ ጦርነት እንዲገባ እየተጋበዝኩ ነው ብሎ ለዓለም አቀፉ ማህበረሰብ እንዲያሳውቅ ምክንያት እንደሆነው ተናግረዋል። የብልጽግናው ሊቀመንበርን ጨምሮ ከፍተኛ ወታደራዊ መኮንኖቻቸው በኤርትራ ላይ ወረራ ለመፈጸም እንደተዘጋጁ በአደባባይ ሲናገሩ ተሰምተዋል። በቅርቡም ጄኔራል ባጫ ደበሌ በሰጡ ቃለ ምልልስ ጦርነቱ ከተጀመረ የኤርትራ መንግስት አይኖርም ብለው መናገራቸው ይታወሳል። ብልጽግናው በዚህ መጠን ለጦርነት ራሱን ሲያዘጋጅ ቢከርምም ሉዓላዊነት የተጥሶ የኤርትራ ሰራዊት አዛዦች ትግራይ ክልል ገብተዋል። ይህ ደግሞ ወደ ጦርነት እንዲገባ በቂ ምክንያት ነው። ስለዚህ እወቁልኝ ብሎ ባሳለፍነው ሐሙስ ደብዳቤ መጻፉ ተነግሯል። የብልጽግናው ስርዓት ሉዓላዊነት የተጥሶ የኤርትራ ጦር አዛዦች ወደ ትግራይ ክልል ገብተዋል ብሎ ይክሰስ እንጂ የህወሓትና የሻዕቢያ መሪዎች ከወታደራዊና ዲፕሎማሲያዊ ግንኙነት ባለፈም በወርቅ ንግድና በገንዘብ ዝውውርም አብረው ሲሰሩ ብልጽግናው እያወቀ ነበር ዝም ያለው። ዛሬ ከምን ተነስቶ ስለ ሉዓላዊነት መጣስ እንደሚያወራ ግልጽ እንዳልሆነላቸው የፖለቲካ ተንታኞች ተናግረዋል። ብልጽግናው ውጊያ ልገባ ነውና እወቁልኝ ብሎ የጻፈውን ደብዳቤ ተከትሎ ከአሜሪካም ሆነ ከአውሮፓ ህብረት እስካሁን የተሰጠ ምላሽ የለም። የአሜሪካ መንግስት ግን አስመራ በሚገኝ የዲፕሎማሲ ልዑኩ በኩል ያደረገው ጥረት እንዳልተሳካለት ተናግሯል። ከዚህ በፊት ህወሓትን በኢትዮጵያ የአሜሪካ አምባሳደር ወደ መቀሌ ሲጓዙ ከዚህ በኋላ የዲፕሎማሲ ሰዎች ለውጥ አያመጡም ብሎ መናገሩ ይታወሳል። ይህ በእንዲህ እንዳለ ብልጽግናው ዛሬ ማለዳ ወደ አማራ ክልል ሰሜን ወሎ ዞን ራያ አላማጣ ወረዳ በወሰደ የድሮን ጥቃት ከፍተኛ ቁጥር ያለው የህወሓት ታጣቂን እርምጃ እንደወሰደበት አስታውቋል። በጥቃቱም ህወሓት አርሚ 26 እያለ የሚጠራው ታጣቂ ቡድን መመታቱ የተገለጸ ሲሆን የተጎጂዎች መጠን ሊታወቅ አልቻለም። የጌታቸው አሳዳጅ ነበር ተብሎ በብልጽግና የሚዲያ ክንፍና በስምረት ፓርቲ አመራሮች ቂም የተያዘበት የህወሓቱ አርሚ 26 ታጣቂ ቡድን ከመሆኒ እስከ ማይጨውና ከትግራይ ክልል ወጣ ብሎም በአማራ ክልል ራያ አላማጣ የሚንቀሳቀስ መሆኑ የሚታወቅ ነው። ዛሬ የድሮን ጥቃት የተፈጸመበትም በዚሁ ቡድን ላይ ሲሆን በጥቃቱም ከፍተኛ ቁጥር ያለው ታጣቂ ኃይል ሳይገደል እንዳልቀረ ይታመናል። የብልጽግናው ግፍ በአማራ ህዝብ ላይ ቀጥሏል። በአማራ ክልል ለዘር ማጥፋት ዓላማ ጦሩን ያዘመተ የብልጽግናው ስርዓት በጉራጌ ዞን አበሽጌ ወረዳ 3 ወጣቶችን ፋኖ ናችሁ በማለት በግፍ መግደሉ ታወቀ። መሰረት ሚዲያ እንደዘገበው 3ቱ ወጣቶች ፋኖ ናችሁ ተብለው የተገደሉት በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ሲሆን የግድያው አፈጻጸምም የሰብአዊና ዘግናኝ በሆነ መንገድ ነው ብሏል። በግፍ የተገደሉትን ወጣቶች በስም ዝርዝር የገለጸው ሚዲያው በግፍ የተገደሉት ወጣቶች መስገን ጌታቸው፣ ይታገሱ አስግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ናቸው። 3ቱም ንጹሃን የተገደሉት ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ ነው ሲል ምንጮቹን ዋቢ አድርጎ መሰረት ሚዲያ መሻሹን ዘግቧል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ መሆኑን የገለጸው ሚዲያው ወንጀሉን የፈጸሙት የብልጽግናው ስርዓት ኃይሎች ናቸው። እነዚህ ገዳዮች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ጠቅሷል። ንጹሃኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደገደሏቸው የገለጸው መሰረት ሚዲያ የግፉ አፈጻጸም በዚህ ብቻ አላበቃም ሲል ይቀጥላል። ሚዲያውን የስርዓቱን ነውረኝነት መግለጽ ሲቀጥልም ገዳዮቹ የሟቾቹን አስከሬን ወደ ትውልድ ቀያቸው ናቻ ቀሊቲ ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ሲል የመረጃ ምንጮቹንና የአካባቢውን ነዋሪዎች ዋቢ አድርጎ ለህዝብ አድርሷል። ሚዲያው ሲቀጥልም በዚህ ምክንያት የተገደሉት ሰዎች እጃቸውን እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳ እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውን አስረድቷል። አስከሬኖቹ በተለይም ጭንቅላታቸው አካባቢ በመመታቱ የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት ጭምር የሚያስቸ
አስቸግርና አሰቃቂ እንደነበር ተሰምቷል። ሚዲያው በመጨረሻም የስርዓቱን ነውረኝነት በገለጸበት ገለጻው በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና ኢሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሐዘንና ስጋት ዳርጎታል ብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።